አዲስ ታለንት ምዕራፍ 6 ተጀመረ ትውስታችን ተጀምሯል አብራችሁን ስላላችሁ እጅግ እናመሰግናለን በምዕራፍ 6 እንግዲህ ምን አይነት ተወዳዳሪዎች ምን አይነት ስራ አቀረቡ የሚለውን በትውስታ ቀንጨብ አድርገን ወደናንተ እናደርሳለን ያለነው እንግዲህ ክረምት ወቅት ነውና ሞቅ ደመቅ ያደረግነው ምሽታችሁን ያደመቅን አብረን እንቆያለን በከተማዋ ላይ ዞር ዞር ያለን እንግዲህ ያው ቀዝቃዛማ አየር እኛም እየተቀበልን ወክ እናደርጋለን አይደል ምን ጥያቄ የለውም ከዛ ደግሞ ለትውስታ እንዲሆናችሁ የተለያዩ ተወዳዳሪዎች ያቀረቡትን ስራ ለናንተ የምንጋብዝ ይሆናል አው ተወዳዳሪዎች ምን አቀረቡ አስደማሚ አስደናቂ ብቃታቸውን የምናይበት ይሆናል ማለት ነው ዛሬ የትም አትሄዱ የተወሰነ ቀንጨብ አድርገን ወደናንተ አድርሰን እንመለስ ደግሞ በተወዳዳሪዎች ባቀረቧቸው ስራዎች ላይ የኛን ሐሳብና አስተያየት እናደርሳችኋለን እናንተም በ82 88 የናንተን ሐሳብ አስተያየት ስታደርሱ ነበር ቀንጨብ አድርገን የምዕራፍ 6 የመጀመሪያ ዙር ትዝታችንን እና ትውስታችንን ወደናንተ እናሻገር መልካም ጊዜ አገኘሽ ይሉኛል ሰው በድሎ ሄዶ ደስታ መች ይገኛል ክፉ ይንካሻልል ሐዘኑ የኔው ነው እንደ ተበደለ የራቅሽኝ ለምን ነው ይበጀናል ያልኩት ያለፍኩት መከራ ሌላ ተርጉ
አጥፎ ከመሰለሽ ይቅርታሽን ስጪ እንደተበደለ ይቅርታሽን ስጪ እንደተበደለ ተይ ተይ ያልኩሽ ተይ ይቅር ያልኩሽ ተይ ተይ ያልኩሽ ተይ መሄዱን ተይ 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 ያልኩሽ ተይ ይቅር ያልኩሽ ተይ ተይ ያልኩሽ ተይ መሄዱን ተይ Tay 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 ትመጫለሽ ሲባል ገበያ ገቢያቶሽ ዘልቀሽ ገባሽ አሉ አይ ከተማ ሰው አይቶሽ ከተማ ሰው አይቶሽ እኔስ ገንዘብ አጥቶን አይ እንዴት ልመለሰው የኛው ከተማ አይ ያስረሳል ሰው በሰው ያስረሳል ሰው በሰው ተሰረኩኝ ተነጠቅኩኝ ተሰረኩኝ ተነጠቅኩኝ ዘለቅሻት በቀናሽ ይህችን መንገድ ሆናሽ አይቀልል ገበና የስርቆት ጎዳና አይኔንም ጋርደሽኝ በቃሌ አስረሽኝ ሳምነብሽ ሰረሽኝ ተይ 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 መሄድሽን ኧረ ተይ መክነፍሽን ኧረ ተይ አይኔን ጋርደሽው በቃልሽ አስረሽው ሳምነብሽ ሰረሽኝ Come
አይ ለአንድ ሰው ባላንስ ልጆች ስለ ልጆች ያው ባላንስ ትንሽ ነገር ማየት ፈልጋለሁ እንዲህ ሞክር ትሉታለህ አውርድ ሲል እንዳታወርዱት አውርድ ቀደም ሲል እንግዲህ ከቢጣ ሰርከስ ብላክ ኤግል እንዲሁም ደግሞ ያብስራ ሳሙኤል በሙዚቃ ስራዎቻቸውን አቅርበውልናል። አዎ ምርጥ የሚባል ብቃታቸውን አስደምመውናል፣ እያየናቸው ነበር። እንግዲህ እኛም ከበስተጀርባ እናንተም መድረኩ ላይ ሆናችሁ እያያቻቸው ነበር። እንዴት ነበር ጆይ ቆይታቸው? በጣም አስደናቂ ነው። እንግዲህ ምዕራፍ 6 በተለየ ከፍታ ተወዳዳሪዎቻችን የመጡበት ነው። ምዕራፍ 6 ከሌሎች ምዕራፎች በምን ይለያል ካሉ ደግሞ ተመልካቾቻችን አብረውን ቆይተው የሚመለከቱ ይሆናል። በጣም አስደናቂና አስገራሚ የሆኑ ክስተቶች የተከሰቱበት ነበር። አንዱ ደግሞ እንግዲህ ከትወና ጋር የተገናኘ ነው። ወደ በኋላ ለተመልካቾቻችን እናደርሳቸዋለን። አሁንም በድጋሚ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛቸዋለን። ወደ ትውስታችን
አረበናት ወንድና መቼ ጥያቄው የወንድነት ሆነና በቃ ምንድነው ከሆነ ይሆናል ካልሆነ አይሆንም ጭራሽም አይሆንም ወይኔ ጉዴ አረ ፈጣሪ አቅሙን ስጠኝና ላላገው ምን አይነት ነው ምን ሆነ ነው አልበላም ብለ እህሉን የሰደድከው ምንም ምትናገር እንደሆነ ተናገር አንተ ምን ሆኖ ነው እሱ አትበል ተናገር እሱ አፍቅሮ ነው ቆይ ጋሼ ይኸውልሽ እኔ ባንቺ ፎንቃ ምግብ ከበላው ወር አለፈኝ በዛ ላይ ደግሞ በል አጋውክ ያበላው ሀጉሮሮ ሳይወርድ ሴታ ማለት አይደለም እኮ ዝም በል ተጎረመሰ ማናት ለመሆኑ የት የብርቄ ልጅ እኮ ነች ብርቄ ሴት ልጅ ያላት እንዴ አረ እንደውም ቅድም ለማዘር እቃ ያደረሰችላት ልጅ እኮ ነች እስኪ አሪስት ምንሽ ላይፈቅድልኝ ነው እዚህ ቤት እኔ ወይ አንተ እናያለን እንግዲህ ከአፍሪካን ድሪም ሰርከስ ትሩፕ ኤዲሲዋን እና ከትወና ደግሞ ቅዱስ ያሬድን ነበር ተከታትለን እንግዲህ ለትውስታ ቀንጨብ አድርገን ወደ እናንተ ያደረስን ካለባበሳቸው ጀምሮ ዝግጅታቸው በደንብ ነበር የሚያስታውቀው የሰውነት እንቅስቃሴያቸው ደግሞ እስካሁን ካየናቸው ለየት ያለ ነው አይደል ለየት ያለ ነው እንግዲህ የስፕሊት ስራ እኔ ብዙ ጊዜ ሴቶች በጣም ፍሌክሲብል ናችሁ ይታወቃልና በወንዶች ሲሆን ደግሞ በጣም ያምራል እድሜያቸውም ደግሞ ገና ታዳጊዎች ናቸው ወደፊት ብዙ ስራ ይጠብቃቸዋል አዎ በሚገባ በዚህ አላለፉ ማለት ደግሞ በቀጣይ ሌሎች እድሎች ይኖራሉ ማለት ነው ታዲያ ቆንጆ ጊዜ ነበራቸው ከኛ ጋር ሌላው ደግሞ እንግዲህ ቅዱስ ያሬድ ላይ መናነሳው በዚህ በምዕራፍ 6 ተወዳዳሪዎች በተለይ ደግሞ የትወና ተወዳዳሪዎች ከዚህ ቀደም መድረክ ላይ የተለያዩ ስራዎችን ሲያቀርቡ ነበር ከፊልም የተቀነጨበም ደግሞ ቅንጭብ ትዕይንትም ደግሞ ሲያቀርቡ ነበር ይሄኛው ግን ቀርጾ ነበር ሲያቀርቡ የነበረው አዎ የተለያዩ የራሳቸውን ተሰጥኦ በራሳቸው ስልክ በራሳቸው ቲም ፕሮዳክሽን ነው የሚባለው በራሳቸው አዘጋጅተው ያመጡት ነበር ለየት ያለ ደግሞ አቀራረብ ችሎታቸውን አሳይተውናል አሁን ደግሞ የምዕራፍ 6 ሁለተኛ ዙር ተወዳዳሪዎቻችን ምን አይነት ስራ አቅርበው ነበር ባለፈው ምዕራፍ የሚለውን ቀንጨብ አድርገን እስኪ እንጋብዛቸው
ከተማ ደህና ሁን ከተማ ተሰነባበተኝ ሰማያዊ የለም ወይ ዋሽንቱ ሲጠራኝ ተያገሬ ልጅ መዋያ ከማማ ወጣው ካንተ ላድር ሰለቸኝ ከተማ ያገሬ ልጅ አልኩኝ ሱነባል ዋሽንቱን የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን ያገሬ ልጅ አልኩኝ ሱነባል ዋሽንቱን የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን በለመለመው መስክ ከወንዙ ዳርቻ ዋሽንቱን ሲጫወት ሲተክዝ ለብቻ ከጋራው ላይ ቆሜ ቁልቁል ያየሁት ባሱ ተማርኬ ከተማን ጠላሁት ከግራ ገብሱን ከቀኝ ስንዴውን ዋርጬ አልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ደህና ሁን ከተማ ተሰነባበተኝ ሰማያዊ የለም ወይ ዋሽንቱ ሲጠራኝ አንተ ያገሬ ልጅ መዋያ ከማማ ወጣው ካንተ ላድር ሰለቸኝ ከተማ ጎንበስ ቀና ያለን አስመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱ ሲጫወት ልስልስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ያገሬው የወንዜው ያሸጋ ውረኛ ያው ቀብረር ያለው ጎፈሬው ደገኛ ከብቶቹን እያየ ሲጫወት ዋሽንቱን በደስታ ፈዝዤ አየዋለሁ እሱን ደህና ሁን ከተማ ተሰነባበተኝ ሰማያዊ የለም ወይ ዋሽንቱ ሲጠራኝ አንተ ያገሬ ልጅ መዋያ ከማማ ወጣው ካንተ ላድር ሰለቸኝ ከተማ ሆማሚዬ ሆማሚዬ
sebise bayu mama beredina wamara sigodase kanandise sifarsa jalala namakesa natikotu siama sifgara kierasa ካለሁበት ለስራ ጉዳይ ወጣ ከቤት ገጥማኝ ሰው ገዳይ ቀሎ ቀሎ ሲላት ያቺን ሰው እሷን ያየኔ ማን ይመልሰው ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ካለሁበት ለስራ ጉዳይ ወጣ ከቤት ገጥማኝ ሰው ገዳይ ቀሎ ቀሎ ሲላት ያቺን ሰው እሷን ያየኔ ማን ይመልሰው ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ሸገር ላይ ያጣሁ ሰው የማፍቀር ህልሜ በድንገት ቢፈታ ሰላሌ ከርሜ ኦሮሞ ናት እሷ የወደድኳት ልጅ ቋንቋ ይለመዳል ፍቅር ይኖር እንጂ ከሰው ጋር አብሬ ስኖር አንድም ቀን ሳልተነፈሰ ህመሜ መድኃኒት አጣፍቅሬ እኔ ሴሩክሴ አኒሺ ወጂኒ ጂራኪ ያኮ ፈያው ደር ካናቶ ሙቻኖ ሮሞ ረቢኮ ናኬን ያደራ ልቤ ገሰገሰና ሊያገኛት ያቺ ቆንጆ ወለጋ በጅማ በየሎ ባቡር ነቾ የድሬ ልጆችማ አይተው ሊያባበሎ አቦ ጭንቅም አይግባ ትገኛለች እያሉ እሷን ካገኘሁበት ባስጠይቅ ከሰላሌ ቤተሰቧን ጥየቃ ሄዳለች አሉኝ ባሌ ብድጋ ካለሁበት ለስራ ጉዳይ ወጣ ከቤት ገጥማኝ ሰው ገዳይ ቀሎ ቀሎ ሲላት ያቺን ሰው እሷን ያየኔ ማን ሊመልሰው ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ካለሁበት ለስራ ጉዳይ ወጣ ከቤት ገጥማኝ ሰው ገዳይ ቀሎ ቀሎ ሲላት ያቺን ሰው እሷን ያየኔ ማን ሊመልሰው ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ እንዳል ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ አሩሲ ላይ ባታ ልቤ ለብኝ ከፎ ቤቴ ጥዬ ዞርኩኛ ባገኛት በተስፋ ባያት እንኳን ድንገት እንዳልንገላታ አልምድር ቋንቋ በፍቅር አፌ ልፍታ ከሰው ጋር አብሬ ስኖር አንድም ቀን ሳልተነፍስ ህመሜ መድኃኒት አጣፍቅሬ እኔ ሴሩክሴ አኒሺ ወጂኒ ጂራኪ ያኮ ፈያው ደር ካናቶ ሙቻኖ ሮሞ ረቢኮ ናኬን ያደራ ልቤ ገሰገሰና ሊያገኛት ያቺ ቆንጆ ከወለጋ በጅማ በየሎ ባቡር ነቾ አግዘኝ በል ፈረሴ አጥቻቶ ዳይባሰኝ አንድ ያዘለው ኮርቻ
ቀደም ሲል እንግዲህ የተከበራችሁ ተመልካቾቻችን የምዕራፍ 6 ሁለተኛ ዙር ተወዳዳሪዎችን ተከታትለን ነበር ተመልሰን የተገናኘነው አሪፍ ነበር እንግዲህ አባይነሽ ኃይሌና ትዕዛዙ ግርማ ተወዳጅ የሆነ ስራቸውን አቅርበውልናል ዙሩን ይመጥናል ያሉት በደንብ ደስ ይል ነበር በተለይ ደግሞ ዳኞችን ከመድረክ አስነስቶ ልዩዬ በተለይ ተነስታ ወርዳ አብራቸው እየጨፈረች ነበርና በጣም አሪፍ ጊዜ ነበር ውድድር ስለሆነ እንግዲህ መውደቅና ማለፍ ያለ ነው ነገር ግን ተወዳዳሪዎቻችን ዙሩን ይመጥናል ያሉትን አስደናቂ ስራን ያቀርቡልን እንዳልሽው እንግዲህ ትዕዛዙ ግርማ ባቀረበው ስራ ዳኞቻችን ወዝወዝ ሲሉ ነበር እኛም ወዝወዝ ስንል ነበር አስተጀርባ ምንም ጥያቄ የለም ካለባበስ አንፃር ራሱ በጣም ተከሻማ አዲ ለእናንተ ነው መሰለኝ ተከሻም ይባላል አስተጀርባ የጨፈር ነበር እና በጣም ቆንጆ ጊዜ ነበር ሌላ ደግሞ ተወዛዋዥ ይዞ ነው የመጣው በጣም ለየት የሚያደርገው ሞቅ አድርጎታል በተለይ የነሱ መኖር ባህላዊ እንቅስቃሴዎችን ማሳየታቸው አንዱን መድረኩን ካደመቁት ነገሮች መካከል አንዱ ነው ከዛ ደግሞ አባይነሽ ነበረች እንግዲህ ባለዋሽንት የሚለው የጂጂን ሙዚቃ እንደመጫወቷ መጠን ደግሞ ባለዋሽንት ይዛን የመጣችው አጃቢ ኳይሮችም ነበሯት እሷም ዙሩን ይመጥናል ከዚህ በፊት የምናቃት እንግዲህ በጊታሯ ነው አሁን ግን ለየት ያሉ ስራዎችን ያቀረበችልን ትገኛለች አዎ በሚገባ ወደ በኋላ ላይ እንደው ከተመለሰን ዋሽንቱን ካገኘው እኔም ላንተ ዘፍንልሃለሁ እንዴት ይሻላል ደስ ይለኛል ትሞክራለሽ እንዴት እንሞክራለን እኔ ላንተ ሞክራለሁ ባንዳ መልካም በቀጣይ ደግሞ እንግዲህ በዚሁ በምዕራፍ 6 ሁለተኛ ዙር ሌሎች ተወዳዳሪዎች ምን አቀረቡ የሚለውን ጋብዘናችሁ እንመለሳለን ያብዛው ሰላም ለአገሬ ሰው በትሉም ከቀለ ለሚያርቀው የእናቴን ቀሰም በሞቄው ከቶ እናና ማረባ ዶርዜው ሸምኑ ኤሊ ገብርኤል ለምጣድ እጁን ልሳለም አያት ይሆናል ሆናን ድል ከጣለም ምስጋና ይድረሰው ለመስቀሉ ጌታ አባ መስቀላየው የመስቀሉ ማታ ቁምቁም አለልኬው ድምድም አርጌው ሁሉ ኮድ ብዛዬ ብርድ የለም ለብሼው ባገሬ በኢትዮጵያዊ ቤት ሁሉም ባለ ጥለት ነው ዶርዜ ሸምኖት ነይ ያዴ ልጅ ሐዘን የለም ፋይዛ ነው እንጂ ነይ ያዴ ልጅ ሐዘን አታውቅ መጫወት ነው እንጂ ካድሬ ካሞና ዶርዜና
Dokona, Dekona, Aditana, Ramadre, Chitadre, Kalana, Shelena, Mamedana, Shetana, Garasena, Okena. حزنات توق متشاوت نونجي You never feel happy. Never feel happy. No, you won't. Until you try. You never feel happy. Never feel. You'll never feel happy. Until you try. You'll never feel happy. Until you try. You'll never feel happy.
ወሰረተው ባንድ ግንድ እንዳላነሳ ወጀራ እስቲ አርፈህ በዚህ ላይ እንደሞ ሰክራል ምን እንደ አርፈህ ልትቀመጥ እዛ ጋር ቁጭ በል ሰውንም አትረብሽ ዝብራን አዋይ ማግለ አንተ አይደለም ይዙይ ሰሩስ እንዳይኖር ያማረጉና እንዲሞት ያደረገው ራስ አንዳል ወይኔ ወንድም ወጀራ ወይኔ ወንድም ዝም ምን አርቄሽ ቀረ አርቄሽ አይጠጣልሽማ ወንድም ወይኔ ወንድም እውነት ሰውዬ ሞቷል ብላችሁ ነው 10 የሞት የተነሳ አስቸገረኝ ብሎ ደግሞ አሁን ከሌሊቱ 9 ሰዓት ላይ ጥሩም ባይነፋ ምን አለ ከነጋ በኋላ እንኳን ቢነፉ እርግጠኛ ናቸው ግን ሞቷል እኔ ግን ምንም አላመንኩም እንግዲህ ሰዎች ይሄ ሰውዬ ሞቷል እንሸኛለን አሁን ሁላችንም አጉል ሰዓት ነው እንግዲህ እዚህ የደረስነው ጥሩምባ እንደተነፋ ነው ሁላችንም ወጥተን የመጣ ነው ያው እንደዚህ ነገር አንድ ሰው ከጎረቤት የሆነ ነገር ሲሰማ መምጣታቸው እጅግ አድርጌ አመሰግናቸዋለሁ አሁን ግን በጧት እዚህ እንገኛለን ያው እያንዳንዱ ለቀብሩ የሚያስፈልገው አጎቱ እያንዳንዱ ወጪ እያንዳንዱን እኔ ሸፍናለሁ ብለዋል አጎቱን እንግዲህ እግዚአብሔር ይባርክ ልጄ ነው ደሜ ነው ብሎ እያንዳንዱን ወጪ የሸፈነው ራሱ ነው እግዚአብሔር ይባርክ ሰማ ጓደኛዬ አላልኩ በህይወት እያለ አንድ ዳቦ ያልገዛል አጎት ዛሬ ያንን ለመቅበር 100,000 ብር አውጥቶ ሊያስጨፍር ሊቀብር ሊደግሩ ተዘጋጅቷል አላልኩ እኮ ብያለሁ አበሻ ስትሞት ነው የምወደው እኔ ወንድም ግን እንዲወዱኝ ብዬ አልሞትም እያንዳንዳችሁ እሱን ተከትላችሁ ትሄዳላችሁ ወንድሜ እነዚህ ፊት ያቸው በተለይ ይህ ሽማግሌ እዩ እኔም ኤሚን አረፈው እዛ ስመጡ ተበቀላቸው እኔ ግን ለአንተ ስል እመጣለሁ ባህሬ ጫት ቅሜ ድፍት ብዬ እመጣለሁ እንዴት እንደምወድህ ግን ታውቃለህ አይደል ወንድሜ መጣዬ ቻው አብራንተ በሉ ልጆች ይሄ ሰካራም ተውት ነው እናንተ ወደ ቤታችሁ ሂዱ በድጋሚ እንኳን ደስ ያላችሁ የአዲስ ታለንት ሾው ተወዳዳሪዎች አመቱን ሙሉ ሲፋለሙ ከርመው ዛሬ ለዚህ ቀን በቅተዋል የዘንድሮውን የአዲስ ታለንት ሾው ዋንጫ የሚወስደው ተወዳዳሪ ከዛ በፊት ግን አንድ ነገር ልበላችሁ አታስብ መቼም ላንተ መቼም በምን ብቃት ምን አቅም
እንዳታስብ ይሄ ዋንጫ ላንተ ነው የሚገባው ብቃቱ አለ ታሸንፋለህ የሆነው ትሙሉ ሲያስደምመን ሚደንቅ ጥበቡን ሲያስኮመኩመን የከረመው ተወዳዳሪ አረ የሰውዬ ነፍሴ እስኪወጣ ነው እንደሚጠብቀው ስሙን ልጠራ ነው ግን አልቻልኩም እኔን ራሱ እየሞቀኝ ነውና ስሙ ይጠራ አንድ ሁለት ሰማነባ ነብዩ ዝም ብለህ ዘው ብለህ ትልቅ ትላለህ እንዴ ከየት ዓለም እንደወጣህ ታውቃለህ ከምን ዓለም እንደመለስከኝ ታውቃለህ በቃ ይሄ ግቢ ተመቸ በየርበት ትወዘፋለህ አታውቅም እኔ ምንም ማለት አንተ ቆረቆንዳ አንተ መሀይ እዚች ሀገር ችግር እንዳለ አንተ ላይ ይውረድ ጨቅጫቃ ሚስት ይዘዝብህ ደግሞ እንዴ ሰው መመሰጥ አይችልም እንዴ ሰው ኢማጂን ማድረግ አይችልም እንዴ አንድ ነገር ቢፈጠር ካንተ ራስ አለ ይኸውልህ ይሄ ያረክ ያለው ነገር ያምሮ ቅዠት ነው እሺ ጥርሴስ ለማዱ ነው አይኔን አታስቀው አለ አይምሮ የኔ አይደለም እንዴ አይምሮ ይንሳና እዚህ ጥብስ ሚዶ ላይ ተቀመጠ የህልም እንጀራ ከምትበላ ተነስና ሰርተ ብላሽ ድጋሜ ትንፍሽ ብትል እገጣለሁ ቆልፋለሁ ገባ ቀረበኔ እንኳን ትልቅ ቁጣት ነበር ልነግርህ የመጣው तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए अब तो मेरा ነብዩ አቤት ፕሮፌሰር አናገርከኝ ቆይ ግን እኔ የምልህ የሆሊውድ ፊልም ላይ ብትታጭ አምናቸው እሺ ብላቸው ትሄዳለህ ረጋድ ጋዴን ያየ ዝም ትላለህ የምቀኛን ቃል እየሰማ ነው ድሮም እኮ ነብይ በሀገሩ አይከበርም ቆይ ይሄ ቤተሰብን መቼ ነው የሚረዳኝ በውስጤ ያለውን የጥበብ ጽንስ ቢወርድ ባይ ነኝ ጋድ ጉዴን ሰማልኝ ሻላል ቆይ ለምን ሸኝተኛ ትመለስ ወዴት ወደ ሆሊውድ ነው እኮ አንተን ወደ ሆሊውድ አንዱ ፈላስፋ ምን አለ መሰለ ቆይ ወዴ ነው ምን ጉድ ነሽ ኧረ ጉድ አለ ፍቅር ኧረ እባክሽ ደፋር ሊበላ እስኪ ተመልከቱ አሁንም እኮ ምንም የለውም እንደምታዩ እከካም ነው ማነው አንተ እከካም ማነው አንተ ማለት እሷ አጠገቤ ድርሽ እንዳትል አንተ እከካም ብላ ሄደች እኔ ረሳው እንዴ ቆይ ፍቅር ወዴት ለመሄድ ነው ካሁን በኋላ አጠገቤ እንድትደርስ አልፈልግም አጠገቤ እንድትደርስ ለምን ፍቅር ሰማኛለህ ከከነ ያከክ መኖር ትችላለህ እኔ ካንተ ጋር ካሁን በኋላ በቃኝ አንገሸገሸኝ እስከ ዛሬ የደለልከኝ በቃል ያን ሁሉ አመት ታግሰሽ 2 አመት ማን ነው 2 ወር መታገስ ያቀትሻል ምን 2 ወር እንኳን 2 ወር 2 ቀን አልታገስም 2 ቀን ለምን ፍቅር ታውቂያለሽ ትልቅ ተስፋ ነው ያለኝ ተስፋ ነው ያልከው ተስፋህን በእከክህ አጣብቀህ መብላት ትችላለህ ገባ እኔ አይመለከተኝ ካሁን በኋላ አላቀም ፍቅርቀኝም አጣገቢ ድርሽ እንዳትል ገባ እዛው አረሰውት አስታወስኩት
ፍቅር አሁን የመጣሁት ይቅር ብለኝ ልጃችን እንድናሳድግ እንዳታስቢው ትሰሚኛለሽ ቤተሰቦች ይሄ እንደሚመጣ አስቀድመው ስለሚያውቁ አስቀጥቅጠው ነው ያሳደጉኝ አላስረግዝም አላስወልድም ኮርማ ነኝ ምን ትሰማኛለህ አልሰማም ትሰማኛለህ ወደ ሳይሆን በግድ ተቀበላታለህ አይ ካልክ ደግሞ ጉድህን ይወጥቼ ለሚዲያ ነው ማፍረጣል ምን ያንዳንድ ሰው አይናውጣነት እኮ እውነትም የሰው ልጅ ከዝንጀሮ ነው የመጣው ያስብላል God. እንግዲህ የምዕራፍ 6 ሁለተኛ ዙር ቀደም ሲል ሌሎች ተወዳዳሪዎች ምን አቀረቡ የሚለውን እንግዲህ ለትውስታ ወደ ተመልካቾች አቀረብን በሰርከስ ዘርፍና እንዲሁ ደግሞ በትወና ዘርፍ ያሉ ተወዳዳሪዎቻችንም ስራቸውን አቅርበዋል ከቢጣ ሰርከስ ትሩፕ ሀበሻና ከሸገር ሰርከስ ቪክቶሪ ስትራፕ ነበሩ በሰርከስ ዘርፍ ስራቸውን ያቀረቡልን እኛም ለትዝታና ለትውስታ ብለን ወደ እናንተ ያደረስነው አው በትወናው ደግሞ አዳሙና አደውና ምንተስኖት አሰፋ የራሳቸውን የሆነ ልዩ ብቃት ቀደም ሲል ያነሳን ነበርና በራሳቸው ቲም በራሳቸው ፕሮዳክሽን የራሳቸውን ስራ ቀርጸው ያቀርቡ ነበርና አሪፍ የሆነ የትወና ብቃታቸውን ያየንበት ነበር እውነት ነው እንግዲህ ከቢጣ ሰርከስ ትሩፕ ሀበሻ በሚያምር አልባስ እንዲሁም ደግሞ በግሩፕ ነበረ ያቀረቡልን ያምር ነበረ ቆይታቸው ስቴጅ ፈታ ማለታቸው እነሱ ተፍታተው እኛንም ማፍታታታቸው በጣም ደስ ይል ነበር በጣም ደግሞ ጉልበታቸው በጣም አስደናቂ ነበር ምናልባት ሰርከስ ብዙ ጊዜ እናነሳዋለን በጣም ጥቂት መዘናጋት ዋጋ የሚያስከፍልበት የክውን ጥበብ ዘርፍ ነው ከሸገር ሰርከስ ደግሞ ቪክቶሪ ስትራፕ የክለብ ነው የሚባለው ክለብ ነው የሚባለው በእጃቸው በደም ሲጫወቱ ነበር እሷን ነገር ጆይ አንድ ቀን መሞከር አለብን አሼ ብቻ ለምን ይሞክራል አይደል እኛ መሞከር አለብን ግን ቀላል ተመስላለች ብዙ ትሸውዳለች በተለይ ደግሞ የምትቀባበለው ሆነ አንድ ብቻህን ሆነ እንደምንም ብለ ልትጠነቀቀው ትችላለህ ሁለት ሶስት ስትሆን ግን በጣም ከባድ ነውና ግን ደግሞ አሪፍ የሆነ ብቃት አሳይተውናል ሌላው ደግሞ እንግዲህ እንደዚህ አይነት የክለብ ስራ ላይ ለምሳሌ አንዷ እንደዚህ ወደ ላይ የሚወረውሯት ወደቀሽ ማለት ስተትና በጣም አጉልቶ ነው የሚያሳየው ምናልባት የሙዚቃ ተወዳዳሪና የትወና ተወዳዳሪ ላይ ዲያሎግ ብትሳሳቺ ዲያሎጉን የሚያቀው ሰው ሊሆን ይችላል የሚያቀው ከፒች ዝቃልሽ ወጣሽ ምናምን የሚለውንም ደግሞ ባለሙያ ነው የሚያቀው የሰርከስ ስራ ግን ባህሪውም ራሱ የሚታይና የሚገለጥ ነው ትንሽ ከተሳሳሽ ጥቂት መዘናጋት ዋጋ የሚያስከፍልበት እንግዲህ የጥበብ ዘርፍ ነበር በጣም ከባድ እንደሆነ ያነሳን ነው አሁን ደግሞ በቀጣይ ሌሎች ተወዳዳሪዎች ምን አከናወኑ እንዴት ነበር ምዕራፍ 6 ውስጣችን ይቀጥላል እኛ በመሽት እንጓዛለን አብራችሁን ቆዩ መልካም ሰላምን ጽናትን ፍቅርን ባንቻየው ሕይወትን ክፉ ይንካሽ በምድር ክፉ ይንካሽ ባለም ኖሪልኝ ዘላለም ዘላለም
አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬን ብዬ የልቤን ልንገርሽ አንቺ የሕይወት ምስክር አንቺ የዋን ጉልበታም አንቺ የእናትት ምትክ አንቺ የደግነት ሀብታም ነሽ ምግባር መልካም በደስታሽ በሳቅሽ ረካለሁ ሲከፋሽ ስታዝኝ ማዝናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከበደኝ ስለዚህ እናቴ አንድ ነገር ብቻ ከልቤ ልበልሽ ከፈጣሪ ደጃፍ ሄጄ መመኝልሽ ከኔ ላይ ቀንሶ ላንቺ ጨምሮልሽ እምዬ እናቴ ዘላለም ያኑርሽ Olmanke tulfate kaanafina olfe rakinaaf gadado kanafaan ragite ano humnaan qabu waa tokko singodo du'ee baaduu silee ansini irraanfadhu ano humnaan qabu waa tokko singodo du'ee baaduu silee ansini irraanfadhu Honda dande suko ya barafakatu naragasif ba kana kake hinjirtu rabbana fi siume hundaki tultulchi kesa kifi bifakehin walki dabarechi Honda sukun ya barafakatu naragasif ba'a kana kake hinjirtu rabbi ana fi siume hundaki tultulchi kesa kifi bifakehin walki dabarechi Jireenyi gomer, jireenyi dachira, simali nantabu, wa hondi wa mara, ano humnan kabu, wa tako singodu, du'e badu sile, ansine ramfadu. Jireenyi gomer, jireenyi dachira,
simali nanta'u wa hundi wa marra anuhum nanqabu wa takun singodu du imbadu sile ansile rafadu la
እንግዲህ ቀደም ብለን ተመልካቾቻችን ወደ እናንተ ያደረስነው በምዕራፍ 6 ሶስተኛ ዙር ተወዳዳሪዎቻችን ዙሩን ይመጥናል ብለው ምን አይነት ስራዎችን አቀረቡ የሚለውን እንግዲህ ለትውስታ ወደ እናንተ አቀረብን። ጳውሎስ ዘሪሁንና ሀያት ረመዳን ዙሩን ይመጥናል ያሉትን ቆንጆ ስራ ነበር የጋበዙ። በትክክል ከለር ይሄ እንዴት ነው ጠንከር ያለ ነገር ያየንበት ይመስላል። በተለይ ደግሞ ጳውሎስ ዘሪሁን ጋር ድራማቲክ ነገሮች ነበሩ። ምናልባት ሙዚቃዎቹን ለብዙ ነገር ልተረጉም ይችላልሽ። ከእናት ጋር፣ ከሀገር ጋር፣ ከፍቅረኛ ወይም ከሚስት ጋር ለህትም መዘፈን የሚችል ነውና ዳኞችንም በጣም ስሜት ያያረገ ነበር። እኛም ብቻ አልነበረም። በደንብኛም ከበስተጀርባ ሆነን ከባልደረባችን በርናባስ ጋር ሆነን በደንብ እያለቀስን ነው የሚባለው። በደንብ እያለቀስን አይባልም ግን በደንብ እያለቀስን ነበረ። ከባድ ስሜትን የሚፈጥር በሙዚቃ ራስህን የሚሰማህን ስሜት የምትገልጽበት ነው ሙዚቃ ይታወቃል። ግን ደግሞ ትንሽ ለየት ያለ ስሜት ሁላችንም ላይ ፈጥሮ ነበረ። ሀያትም ጋር ቆንጆ ነገር ነበረ። ሀያት ደግሞ እንግዲህ የተለያዩ ስራዎችን ለየት ባለ አቀራረብ የምታቀርብ ጎበዝ ድምጻይ እንደሆነች ይታወቃል። በተለይ ሰምተናቸው ማናቃቸው ለየት ያሉ ስራዎችን በማቅረብ ትታወቃለች። በተለይ ሬጌ ቢት ያላቸው ለስለስ ያሉ ሙዚቃዎችን በማቅረብ ሀያት ትታወቃለች። እንዳልሽው ደግሞ ምናልባት ምዕራፍ 6ም እንደመሆኑ መጠን ትንሽ ዙሩ ከበድ ያለ ነው። ስለዚህ የሆነ ነገር ጨመር እያደረጉ ነው ተወዳዳሪዎቻችን እየመጡ ያሉት። ለዛው ነው ጳውሎስ ዘሪሁን ትወና የተቀላቀለበት ቆንጆ ስራ ይጋብዝ። እውነት ነው በትክክል። ከዛም ባለፈ ደግሞ ቆንጆ ስራ ነበረ። እኛም ቆንጆ ጊዜ ያሳልፈናል። በቀጣይ ደግሞ ሌሎች ተወዳዳሪዎች ምን አከናወኑ፣ እንዴት ነበረ ዙሩ፣ እሱን ተከታትለን ተመልሰን እንገናኝ። ያለሽ ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ እኔም አልፈልግም ደስ ያለሽ ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ እኔም አልፈልግም ማነው የፈረደው ለብቻ እንዳዘግም የታመመ ፍቅር የቀኑ ሳቅ አንቺ ለፍቅራችን ከን ስትፈልጊ እኔን ያሳምራል ብለሽ አትጓጉ ያለሽ ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ እኔም አልፈልግም ደስ ያለሽ ከሆነ ፍቅራችን
አይመስለኝም ካልሽኝ እኔ በኩል ይፍረድ አንቺን ካላሰኘሽ እኔማ ያሰኘኝ ሲቀርቡኝ ነው እንጂ ከራቁኝ ሩቅ ነኝ ከራቁኝ ሩቅ ነኝ ከራቁኝ ሩቅ ነኝ
ጉንጭሽ ፀጉርሽ ያበሰለው መቃነው አንገትሽ ጡቶችሽ መንደሬ ያስቆምችለት ያለሽ ወይዘሪት ኢትዮጵያ ምን ትጠብቂያለሽ? ወይዘሪት ኢትዮጵያ ምን ትጠብቂያለሽ? ምዕራፍ 6 ትውስታችን አሁንም ወደ እናንተ መድረሱን እየቀጠለ ነው። የተከበራችሁ ተመልካቾቻችን በያላችሁበት ቆንጆ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ለእናንተ ይመጥናል ያልናቸውን ተወዳዳሪዎች መርጠን ጥቂቶቹን ነው ወደ እናንተ እያደረስን የምንገኘው። ተወዳዳሪዎቻችን እንግዲህ እጅግ ልዩ ናቸው። ዙሩን ይመጥናል ያሉትን በተለይ ምዕራፍ 6 እንደመሆኑ መጠን ፉክክሩ ተጧጡፏል። ታዳጊ ኤልሻዳይ ኤርሚያስ ደግሞ የአዲስ ታለንት ሾው ልዩና እንቁ ተወዳዳሪያችን ነው። ሌላው ደግሞ ዳግሞ እንደሰንበት ወና እንዲሁም ደግሞ ከሸገር ሰርከስ ኢትዮ አባዮችም ደግሞ ስራቸውን አቅርበውልናል። የራሳቸውን ምርጡ ስራቸውን አቅርበውልናል። በቀጣይ ደግሞ ሌሎች ተወዳዳሪዎች እንዴት ነበሩ ተከታትለን እንመለስ። አትቅሪ ግድ የለም ኧረ ተይ ናፍቆቴ ኧረ ተይ ናፍቆቴ እንኳን የኔ ጤና ያላንቺ አይለካም የቀለበት ጣቴ ሐኪም በጥበቡ ያልቻለውን ደክሞ የኔ ያሉት ወዳጅ ያድን የለይ ስሙ ግን ሰባራ ልቡን አሽቶ ሲዳብሰው ማን ይሆን ከሙ ፍቅር ያልፈወሰው ያሳለፍኩ ዝናቡን በጥላ ብርዱንም ታገስኩት አሄ ችዬው በነጠላ ሆዴና ባብዬ አልኩት ቅመስ ብላ ሰው ለራበው ልቤ አሁን መላ ዙሪ 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 ባይኔ ላይ ኑሪ 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 ልቤ ላይ ሐኪም በጥበቡ ያልቻለውን ደክሞ የኔ ያሉት ወዳጅ ያድን የለይ ስሙ ግን ሰባራ ልቡን አሽቶ ሲዳብሰው ማን ይሆን ከሙ ፍቅር ያልፈወሰው
ያህል ጸጋ ልብን ያህል ገንዘብ ባይጠብቁት እንኳን አሄ ባያቆሙለት እንደምን በዋዛ ይሰጣል ሩቅ ሰው ከሄደ በኋላ አሄ ለማይመለስ ዙሪ 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 ባይኔ ላይ ኑሪ 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 ልቤ ላይ ሐኪም በጥበቡ ያልቻለው ደክሞ የኔ ያሉት ወዳጅ ያድን የለውይ ስሙ ግን ሰባራ ልቡን አሽቶ ሲዳብሰው ማን ይሆን ከህመሙ ፍቅር ያልፈወሰው ደህና ቆያችሁኝ። Naguma fayuma iriyan qabu qobuma dufte lalal tu sigaruma akkam naguma fayuma iriyan qabu qobuma lalal tu sigaruma akkam naguma ayuma menadami beketesa ya dame bulbula anhiri wadabe sumanya dabula akkam naguma fayuma iriyan qabu qobuma lalal tu sigaruma akkam naguma fayuma
sabbata idanne ijammo akkan gona kallalte obsine aknaguma fayyuma iriyaan qabu kobuma dufte lalaaltu sigaaruma akkam naguma fayyuma naguma fayyuma iriyaan qabu kobuma dufte lalaaltu sigaaruma akkam naguma fayyuma akkam naguma fayyuma iriyaan qabu kobuma dufte lalaaltu sigaaruma akkam naguma fayyuma qalbi kona yaade numan cisa male ribne nadide daran rakkina sabbata idanne ijammo akkan gona kallalte obsine akkam naguma fayyuma iriyaan qabu kobuma dufte lalaaltu sigaaruma akkam naguma fayyuma ለስለስ ያሉ ሙዚቃዎችን እየተጫወቱ ትንሽ ወደ ምስጦትም ከተውን ነበር አይደል? በትክክል ናትናኤል አስራትና ናትናኤል በየነ ሁለቱ ሞክሺዎች አስደናቂ የሆነ ስራ ለስለስ ያለ ሙዚቃ ነበር ያቀረቡት። በሚገባ ናትናኤል አስራት በተለይ ደግሞ ኮፍያውን አድርጎ ዳንሱን ጨምሮ በተለይ ከጀርባ እየታዩ ነበር አንድ እንስትና አንድ ወንድ በደንብ እየታዩ ነበር። እኛም ከበስተጀርባ ሆነን እንቅስቃሴዎችን ያደረግን ነበር። እሱን አስተዋውሰ መሰለኝ አሁን ይሄን ነገር የተጫወተው። ምንም ጥያቄ የለውም። የመጨረሻ ዙር እንደመሆኑ መጣል እነ ናትናኤል አስራት ዙሩን ሰቀሉት፣ አከረሩት። ኮንቴምፖራሪ ዳንስ ጨምረውበት በዛ ላይ ደግሞ የመብራት ቴክኒኩ ራሱ በጣም ደስ የሚል ነበር። አለባበሱ በጣም ክላሲክ የሚባል አለባበስ ነበር፣ አስደናቂ ነበር። ናትናኤል በየነም የጋሽ ጥላሁን ገሰሰ አካም ነጉማን ስራ ነበር ያቀረበው። አዎ እየተጫወተልን ነበር ምርጥ በሆነ ድምጹ። እንደውም አልፏል አይደል? አልፏል። ቆንጆ ጊዜ ነበረው።
ቀጣይ ዙር እኔ አሁን ምን እንደሚያጓጓኝ ታውቃለህ? አሁን ዙር ቀጣዩ ዙር አሁን እንዲህ ከከበደ ቀጣዩ እንዴት ሊሆን ነው? በጣም ከባድ ነው በነገርሽ ላይ እንደውም ዳኞች ይያሉ ነበር በቃ የመጨረሻ ይሄ ምንድነው ለክፉ ቀን ብላችሁ ያስቀመጣችሁትን ስራ ነው ወይ ያቀርባችሁ ያላችሁት ይያሏቸው ነበርና እንዳልሽው ቀጣይ ምን ያቀርባሉ የሚለው በሁላችን ዘንድ እርግጠኛ ነኝ በተመልካቾችም ዘንድ 82 88 ላይ ያሳውቁንም ስለነበረ በጣም በጉጉት የምንጠብቀው ነው። በጣም በጉጉት ይጠበቃል። አሁን ደግሞ ወደ ቀጣይ ተወዳዳሪዎች እናልፋለን። የትም መሄድ አይቻልም። አብራችሁን ቆዩ።
አሬ አንቺስ የቀለው በሽታውን ራስሽ አምጥተሽ ስታበቂ መድኃኒቱን አግኝቼ ሴቶችን ማዳን አለብኝ ትያለሽ። አንተ እኮ ጥቅሙና የሚመጣው ዝና ስላልገባ እንደዚህች አይነቷን ቀሽቃሻ ቀያዋን ለቃይ ተምሳቴ እዚሁ ደፈት ነበር ያቱ አሳብዶ የሚገለው አወይ ድል ማረጋገጥ ኖሮበት እንጂ መድኃኒቱንም አግኝቶታል። ገደለም እኔ ማስሉ ይኸው የኔት ላይ ሞካ ይኸው ወንድ ጀምላክ እህቴ የምትድንበት መድኃኒት እህቴ ልትድንበት የምትችለው መድኃኒት ተመልሰን ተገናኝተናል። ውድ ተመልካቾቻችን በምዕራፍ 6 ተወዳዳሪዎቻችን ምን አይነት ስራ አቀረቡ የሚለውን እንግዲህ ቀንጨብ አድርገን ወደ እናንተ ያደረስን አብረናችሁ ቆይታ ያደረግን እንገኛለን። በጣም አስደናቂ ጊዜ ነበር ያሳለፈው። በጣም በተለይ ደግሞ ኢትዮ ዊንጌት ፐርችና ዱራይሎች ያቀረቡት ትንሽ ለየት ያለ ነበረ። በተለይ ዱራይሎች በትክክል እንግዲህ ብዙም እንደመሆናቸው መጠን የሚሰሯቸው ስራዎች በጣም አስደናቂ ናቸው። ከዚህ በፊት የተለያዩ ገጸ ባህሪያትን ብዙ ሆነው እንደ አንድ ነበር የሚተውኑት። ምናልባት 3 ገጸ ባህሪያትን በ20 ምናምን ሰው በ30 ምናምን ሰው ሊሰሩ ይችላሉ። ይሄኛው ግን እንደው በዳኞች የተሰጣቸውን ስራ ቀርጻ ያመጡትን ስራ ነበር ያስመለከቱን። አጭር ፊልም እንደተከታተል ነበር የተሰማን። በደንብ ዛም ከበስተጀርባ ቁጭ ብለን ያያየነው ነበር። ሰውን በጣም የሚስብ ደግሞ እንዴት ነው ከነ አክሰንቱ ከነ አክቲንጉ በደንብ ራሳቸውን በደንብ ያሳዩበት ከራሳቸው ጭምር ስራ ከበስተጀርባ በጣም ብዙ ስራ አለው። እንደዚህ አይነት ስራዎች በነገራችን ላይ ዱይ ከበስተጀርባ ያው ሲወጣ አውትፑቱን በደንብ እናየዋለን፣ ደስ ይለናል እንጂ ከበስተጀርባ በጣም ብዙ ልፋት አለው። እውነት ነው። እንግዲህ ቦታውንም እንዳየነው ከሆነ ይሄ ገጠራማ የሚባል ነው። አለባበሳቸው እንደዛ ነው። በጣም አድካሚ ነው። ምናልባት መጨረሻ ላይ ለውድድር ሲመጣ 5 ደቂቃ ሲሆን 5 ደቂቃ ማለት አይደለም። ምናልባት ብዙ ቀን ነው ወደ 5 ደቂቃ የተቀነጨበው። ቆንጆ አድርገው ነበር የጋበዙን። ኢትዮ ዊንጌት ፐርቾችም ደግሞ በጣም አስደናቂ የሆነ ስራ ሲያቀርቡ ነበር። ዳኞችም በተለይ ማሂስታደክስ ነበር። ወይ በጣም ያሳዝኑ ነበር። በጣም ያሳዝን ነበር፣ ግን ደግሞ ቆንጆ ብቃት ያየንበት ነበር። አሪፍ ጊዜ ነበር። እንግዲህ እንዲያ ያያልን ተመልካቾቻችን የተለያዩ ትዝታዎችንና ትውስታዎችን በምዕራፍ 6 ምን ተከሰቱ የሚለውን ወደ እናንተ አደረስን። ወደ ቀጣይ ዙር ያለፉ ተወዳዳሪዎች ምን አይነት አስደናቂ ብቃትና አስደናቂ ስራ ያቀርቡልናል የሚለው እንግዲህ በሁላችን ዘንድ አዲስ ታለንት ሾውንም በመትመለከቱ ዘንድ በጉጉት የሚጠበቅ ነው። ወይ በጣም አልጓጓም። እኔ ከቅድም ጀምሮ እየነገርኩ ነበር። በጣም በጉጉት የሚጠበቅ ዙር ነው የሚሆነው። ብቃታቸውን የራሳቸውን ችሎታ በቀጣይ ዙር ምን ሊደርስ ይችላል እሱ የሁላችንም ጥያቄ ነው የሚሆነው። ምዕራፍ 6 ግን
ይሄን ይመስል ነበረ። በቀጣይ በምዕራፍ 7 በተለየ ከፍታ እንጠብቃችኋለን። እያንዳንዱ ዙር የፍጻሜ ውድድር የሚመስልበትን አዲስ ታለንት ሾውን ስለምትመርጡና ስለምትከታተሉ እጅግ እናመሰግናለን። በቀጣይ በምዕራፍ 7 በተለየ ከፍታ እንጠብቃችኋለን። እስከዛው አብራችሁን ቆዩ። ላለፋችሁ መልካም እድል እንመኛለን። ምዕራፍ 7 ብቻ ናት ሄድምና ጠብቀኝ ማለት ነው እና አብረን ነው የምንሄደው እንዴ